ምስጋናና ክብር ለስሙ ይሁን። እግዚአብሔር ይመስገን። ረድኤታችን እግዚአብሔር ይመስገን። እንደ ጌታ በጎነት ደግሞ ያው ቃሉን በማንበብ እንካፈላለን። ባለን ጊዜ እስካሁን የረዳን በነገር ሁሉ አብሮን ያለ ከመልካም ነገር ያላጎደለን አምላካችን ልዑል እግዚአብሔር በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም የተመሰገነ ይሁን። ዮሐንስ ምዕራፍ 1 ከቁጥር 29 ጀምሮ እስከ 34 ባለው ክፍል ጌታን እንሰማለን። እስከ ቁጥር 34 ሙሉን ባነበው ደስ ይለኛል። ከቁጥር 1 ጀምሮ ያው እንደተለመደው አንቀጹን ብቻ ከመሃል ነቅለን ከማየት እስከ ቁጥር 34 ያለውን ወጥ በሆነ መልኩ አንብበነው ግን ባለን ጊዜ ትኩረታችን ከቁጥር 39 እስከ 34 ያለው ይሆናል። ርዕስ ለምትይዙ ሰዎች ቁጥር 29 ላይ ያለውን የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ የሚለውን ኃይለ ቃል የዕለቱ ወይም የምንካፈለው መልእክት ማጠንጠኛ ወይም ርዕስ እናደርገዋለን። በመጀመሪያው ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ይህ በመጀመሪያው በእግዚአብሔር ዘንድ ነበረ። ሁሉ በእርሱ ሆነ፣ ከሆነውም አንዳች እንኳ ያለ እርሱ አልሆነም። በእርሱ ሕይወት ነበረች፣ ሕይወትም የሰው ብርሃን ነበረች። ብርሃንም በጨለማ ይበራል፣ ጨለማም አላሸነፈውም። ከእግዚአብሔር የተላከ ስሙ ዮሐንስ የሚባል አንድ ሰው ነበር። ሁሉ በእርሱ በኩል እንዲያምኑ ይህ ስለ ብርሃን ይመሰክር ዘንድ ለምስክር መጣ። ስለ ብርሃን ሊመሰክር መጣ እንጂ እርሱ ብርሃን አልነበረም። ለሰው ሁሉ የሚያበራው እውነተኛው ብርሃን ወደ ዓለም ይመጣ ነበር። በዓለም ነበረ፣ ዓለምም በእርሱ ሆነ፣ ዓለሙም አላወቀውም። የእርሱ ወደ ሆነው መጣ፣ የገዛ ወገኖቹም አልተቀበሉትም። ለተቀበሉት ሁሉ ግን በስሙ ለሚያምኑ ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። እነርሱም ከእግዚአብሔር ተወለዱ እንጂ ከደም ወይም ከሥጋ ፈቃድ ወይም ከወንድ ፈቃድ አልተወለዱም። ቃልም ሥጋ ሆነ፣ ጸጋንና እውነትን ተመልቶ በእኛ አደረ። አንድ ልጅም በአባቱ ዘንድ እንዳለው ክብር የሆነውን ክብሩን አየን። ዮሐንስ ስለ እርሱ መሰከረ፣ እንዲህም ብሎ ጮኸ፣ ከኔ በኋላ የሚመጣው እርሱ ከኔ በፊት ነበርና ከኔ ይልቅ የከበረ ሆኗል። ስለ እርሱ ያልሁት ይህ ነበር። እኛ ሁላችን ከሙላቱ ተቀብለን በጸጋ ላይ ጸጋ ተሰጥቶናልና። ሕግ በሙሴ በኩል ተሰጥቶ ነበርና ጸጋና እውነት ግን በኢየሱስ ክርስቶስ ሆነ። መቼም ቢሆን እግዚአብሔርን ያየው አንድስ እንኳ የለም። በአባቱ እቅፍ ያለ አንድ ልጁ እርሱ ተረከው። አይሁድም አንተ ማነህ ብለው ይጠይቁት ዘንድ ከኢየሩሳሌም ካህናትና ሌዋውያንን በላኩበት ጊዜ የዮሐንስ ምስክርነት ይህ ነው። መሰከረ፣ አልካደምም። እኔ ክርስቶስ አይደለሁም ብሎ መሰከረ። እንግዲያስ ማን ነህ? ኤልያስ ነህን ብለው ጠየቁት። አይደለሁም አለ። ነቢዩ ነህን? አይደለሁም ብሎ መለሰ።
እንግዲያስ ማነህ? ለላኩን መልስ እንሰጥ ዘንድ ስለ ራስህ ምን ትላለህ አሉት። እርሱም ነቢዩ ኢሳይያስ እንዳለ የጌታን መንገድ አቅኑ ብሎ በምድረ በዳ የሚጮህ ሰው ድምፅ እኔ ነኝ አለ። የላኩትም ፈሪሳውያን ነበሩና እንግዲያስ አንተ ክርስቶስ ወይንም ኤልያስ ወይንም ነቢዩ ካይደለህ ስለምን ታጠምቃለህ ብለው ጠየቁት። ዮሐንስ መልሶ እኔ በውሃ አጠምቃለሁ፣ ዳሩ ግን እናንተ የማታውቁት በመካከላችሁ ቆሟል። እኔ የጫማውን ጠፍር ልፈታ የማይገባኝ ከኔ በኋላ የሚመጣው ከኔ ይልቅ የሚከብር ይህ ነው አላቸው። ይህ ነገር ዮሐንስ ያጠምቅበት በነበረው በዮርዳኖስ ማዶ በቢታንያ በቤተራባ ሆነ። በነገው ዮሐንስ ኢየሱስን ወደ እርሱ ሲመጣ አይቶ እንዲህ አለ፣ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ። አንድ ሰው ከኔ በኋላ ይመጣል፣ ከኔም በፊት ነበርና ከኔ ይልቅ የከበረ ሆኗል ብዬ ስለ እርሱ ያልሁት ይህ ነው። እኔም አላውቀውም ነበር፣ ዳሩ ግን ለእስራኤል ይገለጽ ዘንድ ስለዚህ በውሃ እያጠመቅሁ እኔ መጣሁ። ዮሐንስም እንዲህ ብሎ መሰከረ፣ መንፈስ ከሰማይ እንደ ርግብ ሆኖ ሲወርድ አየሁ፣ በእርሱ ላይም ኖረ። እኔም አላውቀውም ነበር፣ ዳሩ ግን በውሃ አጠምቅ ዘንድ የላከኝ እርሱ መንፈስ ሲወርድበትና ሲኖርበት የምታየው በመንፈስ ቅዱስ የሚያጠምቅ እርሱ ነው አለኝ። እኔም አይቻለሁ፣ እርሱም የእግዚአብሔር ልጅ እንደሆነ መስክሬአለሁ። ቅዱስ አባታችን ልዑል እግዚአብሔር በሰማያት የምትኖር ደግሞ ከእኛ ጋር ያለ የሚያስፈልገንን የምታውቅ ለማን ምን ማለት እንዳለብህ የምታውቅ ደግሞ ለውስጥ የምትናገር ሁሌም ምሕረትና ፍቅርህን የምታበራ እንድናይህ የምትረዳን የምትመራን ወደ ራስህ ያስጠጋህን የራራህልን ከራስህ ጋር ያጣበቅከን ጌታ ምስጋናና ክብር ለታላቅነትህ ይሁን። ጌታ ሆይ ይህንን ምክር፣ ይህንን የቃልህ ብርሃን፣ ይህንን እውነት በጽድቅ ወደኛ ህይወት እንደገና እንድታመጣ፣ እንደገና እንድንሰማ፣ እንደገና አንተን እኛን በወደድክበት መጠን ደግሞ ጌታ ሆይ እኛ አይኖቻችን ተገልጠው እንድናይህ እንድትረዳን እንለምንሃለን። ድንዛዜ የሚሆኑ ማስተዋልን የሚይዙ ጤናማው ቃልህን የሚያጣምሙ ምክርህ ቃልህ ከተነገረበት በተለየ ሁኔታ በስህተት ወደ ሰው ልብና አእምሮ እንዲሄድ በክፋትና በተንኮል የሚሰሩ ኃይላት አንድም ነገር ማድረግ እንዳይችሉ ስራቸው በስሜ የፈረሰ ይሁን። ጌታችንና አምላካችን ሆይ ሁሉ ለአንተ ክብር ደግሞ ለእኛ ጥቅም እግዚአብሔር ሆይ ዛሬም ቢሆን በአንዳንድ ሰዎች ህይወት ያለን የጠላት ስራ ለማፍረስ በመንፈስ ቅዱስ እንድትሰጠን እንድታበራልን እንለምንሃለን። ስለተቀበልከን እናመሰግንሃለን። ጌታ ሆይ አንተ አስተምረን፣ እኛም እንስማ፣ ደግሞ ፍቅርና ቸርነትን እናስተውል። በጌታችን በኢየሱስ ክርስቶስ ስም አሜን። ምስጋናና ክብር ለስሙ ይሁን። መቼም ለዚህ የወንጌል ክፍል እንግዳ የሆነ ሰው ካለ በእርግጠኝነት ለዚህ ጉባኤ ብቻም ሳይሆን መጽሐፍ ቅዱስ ለሚገለጥበትና ለሚነበብበት የትኛውም አይነት እድል ሩቅ የሆነ ሰው መሆን አለበት። ከዛ ውጪ በተለይ በዮሐንስ ወንጌል የመጀመሪያ ምዕራፍ ላይ የምናገኘው የጌታችን የመድኃኒታችን የኢየሱስ ክርስቶስን የማዳን ስራ ባነሳንበት ጊዜና ሰዓት ሁሉ የማናልፈው
የመጽሐፍ ቅዱስ ክፍል ነው። የዓለምን ኃጢአት ስለሚያስወግደው የእግዚአብሔር በግ ነው ባለን ጊዜ የምንካፈለው። በዚህ መጠን እንደገና መንፈስ ቅዱስ ምክሩን ወደ ልባችን እንዲያመጣ የጌታ ጸጋ ይደግፈን። ምናልባት ከዚህ በፊት ብዬ ሊሆን ይችላል፣ በአንድ ወቅት ሰምቼው ግን አንዳንዴ የማስታውሰው ነገር ብዬ ወደ መልእክቱ ብሄድ እመርጣለሁ። አንድ ነገር አበክሬ ለማስተዋል ወይም ደግሞ ለማስታወስ በአንድ ወቅት ወንጌልን በታላቅ ኃይል ሲያገለግል የነበረ እና በየሄደበት በሚሰብክበት መድረክ ሁሉ ዮሐንስ 3:16ን የሚያገለግል አንድ ሰባኪ በጣም ታመመ እና በሞትና በሕይወት መካከል ሆኖ ያው እንደማይተርፍ ሰው ሁሉ ገምቷል። ግን ያው የእግዚአብሔር ፈቃድ ሆነና እግዚአብሔር ያንን ሰው ጎበኘው እና ታሞ በሚማቅቅበትና በሚቸገርበት ጊዜ አንድ ጋዜጠኛ አገኘው እና እንደሚሞት ታስቦ ስለነበር ብዙ ጊዜ መልእክትህን ሰምቻለሁ፣ የተለያዩ መድረኮች ላይ ወንጌል ስታገለግል እድሉ ነበረኝ እና መጽሐፍ ቅዱስ ውስጥ እንደው ሌላ ነገር የተጻፈ ያለ እስከማይመስል ድረስ በየሄድክበት ቦታ ሁሉ ዮሐንስ 3:16 ነው ስትሰብክ የኖርከው እና እግዚአብሔር ምሕረት ቢያደርግልህና እድሜ ቢሰጥህ እስቲ ከዚህ በኋላ በምን አይነት ሌላ የመጽሐፍ ቅዱስ ክፍልና አዲስ ርዕስ ታገለግለናለህ? እድል ቢሰጥህ እግዚአብሔር ምን የምታስተምረን ይመስልሃል ብሎ ጠየቀው። ሰውየው ሰማና እንኳን አሁን ካለሁበት አልጋ ተነስቼ ወደ አውደ ምሕረት ወይም ወደ አገልግሎት ስፍራ መሄድ ይቅርና ወደ መቃብር ገብቼ እንደ አልዓዛር በአራተኛው ቀን የመነሳት እድል እግዚአብሔር ቢሰጠኝ አንድ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና ከሚለው ርዕስ የተለየ መልእክት አይኖረኝም አለ። እግዚአብሔር በጌታችን በመድኃኒታችን በኢየሱስ ክርስቶስ ያደረገልን ነገር እንዲሁ ከስብከት አማራጮች እንደ አንዱ ሆኖ የሚታወስና የሚነገር አይደለም። የሁልጊዜ ትኩረታችን ማዕከል ነው። ከየትም እንነሳ መድረሻችን ነው። ከየትም እንነሳ ዓላማችን ነው። የስብከታችን ብቻም ሳይሆን የሕይወታችንም ማዕከል ነው። እግዚአብሔር እድል ሰጥቶን በፊቱ በምንኖርበት በየትኛውም ዘመን ይህን ከማየት በላይ የሚያቆም አቅም የለም፣ ጉልበት የለም። ቅድም እንደሰማነው እንደ ዕንባቆም አይነት ጥያቄ በህሊናችን ቢመላለስ ለአንዱ ጥያቄ መልስ ሲሰጥ እንደገና ከመልሱ ጥያቄ ብንፈጥር፣ አንዳንዱ እንደሱ ይሆናል። በህይወት ውስጥ ብዙ ነገር ይኖረንና ለብዙ ጥያቄዎቻችን መልስ የሚሆኑ የመጽሐፍ ቅዱስ ሐሳቦች ሲነሱ እንደገና ከመልሱ ውስጥ ጥያቄ እናወጣለን። እንደሱ የሚቸገሩ በጣም ብዙ ሰዎች እናውቃለሁ። ልክ እንደ ዕንባቆም ቅድም እንደተባለው እግዚአብሔር መልስ ይሰጣል፣ እሱ ደግሞ እንዴት ይላል። እንደገና ከመልሱ እንደገና ጥያቄ ያወጣል። መጨረሻ ላይ እግዚአብሔርን በክብሩ እስኪያየው ድረስ፣ በዙፋኑ እስኪያየው ድረስ፣ ራሱ ባለቤቱን እስኪያየው ድረስ እንደ ልቃቂት የሚመዘዝ ጥያቄ ነበረው። ዝም ብሎ የሚጎተት ነገር ነበረው። ህይወት እንደዚህ ነው። ከፀሐይ በታች ዝም ብሎ መልስ፣ ከመልሱ ጥያቄ ይወጣል። ጥያቄ እንደገና መልስ፣ አሁንም ከመልሱ የሆነ ነገር ይወጣል።
ቀና እስክንል ድረስ ባለቤቱን እስክናየው ድረስ ወሰን የለውም። ህሊናችን እረፍት የለውም። የሰው ልብ የትኛውም መልስ አያሳርፈው። የትኛውም ጉብኝት የመጨረሻው አይሆንም። የታመመ ፈውስ ይለምናል። የተፈወሰም ልመና አለው። የተራበ እንጀራ ይለምናል። የጠገበም ጥያቄ አለው። የተጨነቀ መጽናናት ይለምናል። ደግሞ ለዛ የሚሆን ነገር ሲሰጠው ደግሞ ሌላ ይሻል። ጥግብ የሚያደርግ እርፍ የሚያደርግ ቅድም እንደሰማ ነው። ገባንም አልገባንም አንተ ጻድቅ ነህ፣ አንተ ልክ ነህ ብለን እንድናርፍ የጥያቄዎቻችን የብዙ ሐሳቦቻችን ወሰን ጌታ ኢየሱስ ነው፣ ራሱ ባለቤቱ። ትዝ ይላችኋል አረጋዊው ስምዖን ታስታውሱታላችሁ። በጌታ የተቀባውን ሳይ እንዳይሞት ራሱ እግዚአብሔር ቃል የገባለትን ሰው ይሄ ሰው መሲሁን እስኪያይ ድረስ እግዚአብሔር እድል ሰጠው። የኋላ ታሪኩን ትተን እና መሲሁ ተወለደ። በ40ኛው ቀን እንደ ባህላቸው ሕፃኑን ታቅፈው ወደ ቤተ መቅደስ ሄዱ። ሕፃኑን ተቀበለ፣ አቀፈ፣ አየው እና ቀና አለ ወደ ላይ። ዓይኖቼ ለሰው ሁሉ ያዘጋጀኸውን አይተዋልና ከእንግዲህ ወዲያ ባሪያህን በሰላም ታሰናብተዋል። ስለ መሲሁ ብዙ እንደሰማ እናውቃለን። በቤተ መቅደስ የቆየ አረጋዊ እንደሆነም እናውቃለን። መጽሐፉ ስለማይለው ደፍሬ ብዙ አልልም እንጂ ከሰባው ሊቃናት መካከል ነበር ይላሉ። እና ድንግል በድንግልና የመጽነሷን ነገር ከዕብራይስጥ ወደ ግሪክ እንዲቀይሩ እድሉ ከተሰጣቸው አንዱ ነበር እና እንዴት ይሆናል የሚል ነገር በውስጡ ይመላለስ ስለነበር ያው አንዳንዱ ዝርዝር ትንሽ ወጣ ስለሚል እሱን አልለውም። ይሄን ሳታይ አትሞትም ተባለ እና ያንን ይጠብቅ ነበር ተብሎለታል። ይሄንን እንዳለ እንኳ ብናስበው ከፍጻሜው ጋር ብዙ የሚጋጭ አይደለም ሐሳቡ። ስለ መሲሁ የተነገረው እኮ በጣም ብዙ ነው። መሲሁ በዳዊት ዙፋን ላይ እንደሚቀመጥ፣ አለቅነት ስልጣን የሱ እንደሆነ፣ ጌትነት ስልጣን በጫንቃው ላይ እንደሚሆን፣ በዳዊት ዙፋን ላይ እንደሚነግስ፣ ለሰላሙ ፍጻሜ እንደሌለው፣ ለመንግስቱም ፍጻሜ እንደሌለው ኢሳይያስ የተናገረውን ትንቢት ይህ ሰው አያውቀውም ብሎ ማሰብ አይቻልም። እስራኤል ሁሉ ስለ መሲሁ የምትጠብቀው ነገር አለ። በዳዊት ዙፋን ላይ ነግሶ ምድሪቱን ነፃ የሚያወጣ አንድ ነፃ አውጪ እና አሁን እኮ ገና ጨቅላ ነው። አሁን እኮ ገና ሕፃን ነው ወደ ቤተ መቅደስ የመጣው። ሕፃኑን ተቀበለ፣ አቀፈው እና ስለ ንግስናው ተነግሮ፣ ስለ ዳዊት ልጅነቱ ተነግሮ፣ ስለ መንግስቱ ተነግሮ፣ ስለ እስራኤል ጉብኝት ተነግሮ፣ ይሄ ሁሉ ተብሎ ሰው ይሄን ሁሉ አይጓጓም? እንደ ዕድሜ ስጠኝና
እስቲ መንግስትህን ልየው ሰው አይልም። እስራኤልን ስትመራ ምድሪቱ ስታርፍ ሮማውያን ከዚህ ሀገር ሲጠረጉ ምድሪቱ ስትጎበኝ እስቲ ደግሞ እድል ስጠኝ አንካሳ ሲዘል የታወሩ ሲያዩ አልጋ ሲሸከሙ በምድሪቱ ድንቅ ሲሆን ለታሰሩ መፈታት ለታወሩ ማየት ለተጠቁ ነፃነት ሲሆን እንደተነገረው ትንቢቱ ፍጻሜ ሲያገኝ እስኪ ልመልከት እድል ስጠኝ እስኪ ልህ ሰው አይልም። በቃ ጠገበ ጥግብ አለ። ጌታ ኢየሱስ ከተአምራት በላይ ነው። ጌታ ኢየሱስ ከፈውስ በላይ ነው። ጌታ ኢየሱስ በምድር ላይ ካለ ከየትኛውም ስኬት በላይ ነው። ከየትኛውም ነገር በላይ ነው። ጌታ ኢየሱስ አየውና ጠገበ እርፍ አለ እና አቀፈ ሳመው። አይኖቼ ለሰው ሁሉ ያዘጋጀኸውን መዳን አይተዋልና ባሪያህን ከእንግዲህ በሰላም ታሰናብተዋለህ። ይሄ ያለ ሕፃኑን እያየ ለአሕዛብ ብርሃን ነው አለ። በጨለማ ለሚኖሩ ብርሃን ነው። አንተን ተስፋ ለምታደርግ ለእስራኤል ደግሞ ክብር ነው አለ። ክብርና ብርሃን እንደሆነ አይቶ አቅፎ ስሞ እረፍት ለመነ። ይውላችሁ ጌታ ኢየሱስ ክርስቶስን ትኩር ብላ ማታይ ነፍስ ማረፊያ የላትም፣ ማረፊያ አይኖራትም። እንዳይመስልህ በሕይወት ዘመናችን ሙሉ ብዙ ክፍተቶች አይተን ሊሆን ይችላል። በጣም ብዙ ጥያቄዎች ሊኖሩን ይችላሉ። እንደው ይሄ ቢሆንልን ያ ቢሆንልን ብለን ምንመኛቸው ነገሮች ሊኖሩ ይችላሉ። ለነዛ ሁሉ መልስ እግዚአብሔር ቢሰጥና ምኞታችን ሁሉ እጃችን ላይ ቢሆን ደግሞ ሌላ እንመኛለን፣ ደግሞ ሌላ እናፍቃለን። ሌላ የማያስናፍቅ አንድ ተሻግረን ሌላ የማያሳይ አንድ የክብር መጨረሻ የሕይወት ጥግ የዘላለም ሕይወት የክብር ጥግ የዘላለም ክብር ለአሕዛብ በጨለማ ላሉ ብርሃን ለሕዝብህ ለእስራኤል ክብር ነው አለ። ምስጋና ይሁን ለእኛ ሁለቱንም ሆኖልናል። ሁለቱንም ሆኖልናል። ብርሃንም ክብርም ሆኖልናል። እግዚአብሔር ይባረክ። አሁን በእረፍት እናመልከዋለን፣ በደስታ እናመልከዋለን። ይሄ ይኸውላችሁ የመጨረሻ ነገር ነው በሕይወት ውስጥ። ሰው አይኑን ከዚህ ከነቀለ ከእግዚአብሔር ጋር ባለው ጉዳይ በየትኛውም ጥያቄ ጌታ ኢየሱስ መልስ ካልሆነው በብዙ መንገድ ሲፈተን ይኖራል፣ ሲደናቀፍ ይኖራል፣ ግራ ሲጋባ ይኖራል። መልሱም መልስ አይደለም፣ ስኬቱም ስኬት አይደለም፣ ክብሩም ክብር አይደለም፣ ስልጣኑም ስልጣን አይደለም፣ ሀብቱም ሀብት አይደለም፣ ጤናውም ጤና አይደለም። ምክንያቱም ከፀሐይ በታች ቋሚ የሆነ ነገር ስለሌለ ጌታ ኢየሱስን ስናይ ግን የሁሉ ነገር መቋጫ የሁሉ ነገር መቋጫ ይሆነልናል። ነግሬያቸዋለሁ አንድ ጊዜ እኔ የዕንባቆምን ያህል ግራ ባይገባኝም ግን ግራ ተጋብቼ አውቃለሁ። እና እግዚአብሔር ሆይ አንተ ሁሉን እየቻልክ ይሄ ሁሉ ነገር ለምን ይሆናል? በተለይ ይሄ የሆነ ስር በጣም ብዙ የኔ ቢጤ ልጆች እንደዚህ በቃ እንደ ቡችላ እዚህም አቅፈው የሚቸገሩ ሰዎች፣ በተለይ ደግሞ ይሄ አንዳንድ ጡንቻ ያላቸው ሰዎች፣ ኃይል ያላቸው፣ ስልጣን ያላቸው ሰዎች የሆነ ነገር ሲያደርጉ አንተ በሰማይ ያለ ይሄ ሁሉ ለምን ተፈቀደ? በጣም ግራ ገብቶኝ ያውቃል። ሁሉን እየቻልክ እንዴት ፈቀድክ? በሽታ እንዴት፣ ችግር እንዴት፣ ይሄ ሁሉ እንዴት? በጣም ተቸግሬ አውቃለሁ። ደግሞ እንደ አገልጋይ ብዙ ነገር ስለምሰማ በጣም ብዙ ጉድ ስለምሰማ ከብዙ ሰው በቃ በእግዚአብሔር ፊት ብያቃለሁ እና አልገባኝም ብያቃለሁ። አልገባኝም እግዚአብሔር ሆይ አልገባኝም ብያቃለሁ። በቃ አልገባኝም በዚህ ጉዳይ የገባኝ አንድ ነገር አለ፣ ይሄ ግን አልገባኝም ብያቃለሁ። ግን አንድ ጊዜ አንድ ነገር አስተዋልኩ፣ ብዙ አይደለም እና ዝም ብዬ ዘፍጥረትን አነበብኩ እና እግዚአብሔር ሰውን እንዴት አክብሮ ለክብር እንደፈጠረው አየሁ። እና ይሄን ባነበብኩበት ዕለት
እንደገና አይምሮዬ ላይ እንደው እግዚአብሔር ነው የረዳኝ ብዬ ነው ማምነው። ዮሐንስ ራእይ እንደገና መጣ እና ሁለቱን ጫፎች አየዋቸው እና ለካ መሃል ላይ ነው ያለነው እኛ። እግዚአብሔር አክብሮ ፈጠረን። ጠላት በተንኮል ኃጢአትን አስገባ። ከሚወደን ለየን። ሰው እርግማን ተሸክሞ መጣ። እሾህ አሜኬላ በምታበቅል ዓለም ውስጥ ይኖራል። የፈለግከው አድርገህ ጠጋግናት፣ መጨረሻዋ እሳት ነው። ፍጹም የሆነ ነገር የላትም። የተሻለ ነገር ይኖራል፣ ምንም ጥርጥር የለውም። ምን መርጠው ነገር ይኖራል። ከአንዱ አንዱን ልናማርጥ እንችላለን። ፍጹም ነገር ግን የላትም። ሙሉ የሆነ ነገር የላትም። እቺ ዓለም እሾህ አሜኬላ እንድታበቅል የተረገመችና ሰው እርግማን ተሸክሞ የመጣባት እንደሆነ አስተዋልኩ። እግዚአብሔር ረዳኝ። ደግሞ ወደ ራእይ ስመጣ በሰው ወገን የሚቆም ድል ነሺ፣ በክብር የሚመጣ ግፍን፣ አመፃን፣ ኃጢአትን የኃጢአትና የግፍ ሁሉ ምንጭ የሆነውን ኃይል ጭምር ጠቅሎ ለዘላለም የሚያስወግድ አዲስ ሰማይና አዲስ ምድር በፊታችን የሚገልጥ የከበረውን ጌታ አስተዋልኩ። እኔ ነኝ ያልገባኝ እንጂ እግዚአብሔር ተሳስቶ አያውቅም አልኩ። እኔ ነኝ ያልደረስኩበት። ያኛው እግዚአብሔር እኛን ለምን እንደፈጠረን፣ የት እንዳኖረን፣ ምን እንዳለን የሚያሳይ ነው። ይሄኛው በደሙ የተዋጀን፣ በስሙ የታመንን፣ ከእርሱ ጋር ሆነን እዛ ዘፍጥረት ላይ ካየነው በብዙ ክብር በብዙ ሞገስ እንደገና ከጌታ ከኢየሱስ ጋር በአዲስ ሰማይና በአዲስ ምድር ለዘላለም ደስታ የምንገባበት ዓለም ነው። ይሄ መሃሉ ነው። መሃል ላይ ያለው ነው። ለካ ይሄ አንተ ትክክል ነህ ብዬ አረፍኩ። አሁንም እናስተውል። እግዚአብሔር ያደረገልንን ምህረት ከማየት በላይ ረፍት የለም። በጌታ ነኝ የምንል በብዙ ግራ መጋባት ውስጥ የምንኖር ክርስቲያን ነኝ የምንል ግን እግዚአብሔርን ትተኸኛል አትወደኝም የምንል በሕይወታችን ባለ በብዙ ነገር ምክንያት የእግዚአብሔርን ፍቅር የምንጠራጠር እግዚአብሔር ቢወደኝ፣ እግዚአብሔር ቢያየኝ፣ እግዚአብሔር ቢያውቀኝ የምንል ሰዎች ይኸውላችሁ የፍቅሩን ልክ እንየው ቀና ብለን ያኔ እናርፋለን። ዮሐንስ እሱ ነው የሚነግረን። በዚህ በምዕራፍ 1 ላይ ስለ ቃል ይነግረናል። ቅድመ ዓለም ስለነበረው አካላዊ ቃል፣ ዓለማት ስለተፈጠሩበት ስለ ሕይወት ይነግረናል። የሕይወት ምንጭ ስለሆነው ስለ ብርሃን ይነግረናል። ጨለማ ስላላሸነፈው ብርሃን ስለ እውነት ይነግረናል። ስለ ጸጋ ይነግረናል። ከመጀመሪያው ቁጥር አንስቶ አሁን እስካነበብኩት ክፍል ያለውን ብንመለከተው እነዚህን የከበሩ ቃላት በየአንቀጹና በየሐረጉ ውስጥ እናያለን። ያ ማለት በሌላ ቋንቋ የዮሐንስ መጥምቅ የመሰከረለት የዮሐንስ መጥምቅን ምስክርነትና ደግሞ የተመሰከረለትን ማንነት ጌታ ኢየሱስ ክርስቶስን በተመለከተ የመዘገበው ዮሐንስ ወንጌላዊው እኛን ለማዳን እግዚአብሔር ወደ ዓለም የላከውን የዓለምን ሁሉ ኃጢአት ሊያስወግድ የሚችለው ማንነት ከክብሩ ጋር ከቤዛነቱ ጋር ብቻ አይደለም ከክብሩ ጋር ያሳየናል። በደንብ እናስተውል። ይኸውላችሁ እኛን ለማዳን በሥጋ የተገለጠው የታየው የተዳሰሰው አሁን በእግሮቹ እስከ ሄኖን ድረስ ተራምዶ የመጣው በዮሐንስ እጅ ሊጠመቅ ራሱን ዝቅ ያደረገው
በኃጢአተኞች መሃል የቆመው እናንተ የማታውቁት በመካከላችሁ ቆሟል ብሎ ዮሐንስ የተናገረለት እርሱ ማን ነው? እርሱ ቅድመ ዓለም የነበረ ነው ይለናል። ቅድመ ዓለም ሰማይ ምድር ከመፈጠሩ በፊት የነበረ በአብ ዘንድ የነበረ ራሱ እግዚአብሔር የሆነ ከሆነው አንዳች እንኳ ያለ እርሱ አልሆነም እንዳለ ዮሐንስ የሆኑት ነገሮች ሁሉ ሲሆኑ ጥግ ቆሞ ያየ ሳይሆን በቃልነቱ ስልጣን ሁሉን ያደረገ በቃልነት ከፍጥረት በፊት የነበረ ዘላለማዊ እሱ የሕይወት ምንጭ ነው። እሱ እውነተኛ ብርሃን ነው። ዮሐንስ መጥምቅ ስለ እርሱ ሊናገር ነው ቀድሞ የመጣው። ከዚህ በፊት ይህንን ክፍል አንብበነዋል። ከዚህ በፊት ይህን ክፍል አጥንተነዋል። ብዙ ጊዜም አንስተነዋል። ብዙ ነገሮችን አሁን በማንሳት ጊዜ እንዳልወስድ እሱ ሊደግፈኝ ይችላል። ግን በደንብ እናስተውል። ይሄ ጌታ ከመጸነሱ በፊት ቀድሞ ተጸንሶ ከመወለዱ በፊት ቀድሞ ተወልዶ ደግሞ እርሱ ከመገለጡ በፊት ቀድሞ ከነበረበት ምድረ በዳ ወገቡን እንዳሸነፈጠ ወጥቶ አባቱ ዘካርያስም እንደተናገረው ትንቢት ነቢዩ ኢሳይያስም በትንቢቱ ምዕራፍ 40 ቁጥር 3 ላይ እንደተናገረለት ራሱ ጌታ ኢየሱስ ክርስቶስም ይሄንኑ የትንቢት ፍጻሜ እንዳረጋገጠለት ዮሐንስ የሚባል ራሱ ብርሃን ያልሆነ ግን ስለ ብርሃን ሊመሰክር የመጣ ዮሐንስ እንዲሁ በደፈናው ስለሱ ይመሰክር ነበር ጌታ ኢየሱስ ከመገለጡ በፊት። ብዙ ጊዜ ስለዚህ ሰው አንስተናል። ቃል በቃል የተጻፈውን ለማስታወስ ምዕራፍ 1 ከቁጥር 6 ጀምሮ ከእግዚአብሔር የተላከ ስሙ ዮሐንስ የሚባል አንድ ሰው ነበረ ይላል። ሁሉ በእርሱ በኩል እንዲያምኑ ይህ ስለ ብርሃን ይመሰክር ዘንድ ለምስክር መጣ ይልና ስለ ብርሃን ሊመሰክር መጣ እንጂ እርሱ ብርሃን አልነበረም ይላል። ይገርማል። ማን ነው ብርሃን ያልነበረው? የትኛው ዮሐንስ? መጥምቁ ዮሐንስ። ስለ ብርሃን ሊመሰክር መጣ እንጂ እሱ ብርሃን አልነበረም። ለምንድን ነው ዮሐንስ የመጣው? ለምስክር። የዮሐንስ ሙሉ ታሪክ ሲጸነስ ታስታውሳላችሁ አይደል? ሉቃስ 1 ትዝ ይላችኋል። ወደ ካህኑ ዘካርያስ የመጣው መልአክ ከሕፃንነቱ ጀምሮ በመንፈስ ቅዱስ እንደሚሞላ ታላቅም እንደሚሆን የሕፃናትን ልብ ወደ አዋቂዎች የአዋቂዎችን ልብ ወደ ልጆች እንደሚመልስ በኤልያስ መንፈስ እንደሚሄድ ተናገረለት እና እንዴት ሊሆን ይችላል አለኩ። ባለቤቴም ያው አርጅታለች። ምልክቱ ምንድን ነው? እንደው ማታ ሳነበው ገርሞኝ ነበር። እንደው ዝም ብሎ ገብርኤል የተቆጣ ይመስላል አይደል? ብዙ ጊዜ አላቅም። ከዚህች ጥቅስ መሰለኝ የመቼም ያው ይሄ ትንሽ ቆሎ ይዞ ወደ አሻሮ ጠጋ እንደሚባል አንዳንድ ጊዜ ትንሽ ነገር ካገኘን አንቻልም እና እኔ ለምን እንደሆነ አላውቅም። ይሄ ብስራት ተናጋሪው መልአክ በእኛ ሀገር ሁኔታ ገብርኤል ቀልድ አያውቅም። በጣም ቁጠኛ ነው። እንደውም አንዳንድ ድርሰቶችም አሉ አይደል? ሚካኤል ሩህሩህ፣ ገብርኤል እንደዚህ የሚል ጊዜ ስለሚወስድብኝ እሱን አልተረክም፣ ትርጉም የለውም። ግን ይኸውላችሁ ዝም ብሎ ሽግ አድርጎት ተቆጥቶ ይሄደ ነው የሚመስለው። ግን ዘካርያስ ያለውን ታስታውሳላችሁ? በምን አውቃለሁ ነው ያለው። ይሄ እንደሚሆን በምን አውቃለሁ? ሚስቴ እንደዚህ ናት፣ እኔ በምንድን ነው የማውቀው? ምልክቱ ምንድን ነው? ለካ ምልክት ነው እሱ። አፉን ግጥም አድርጎት ሄደ። ምልክት ነው የፈለከው? ምልክት ነው የፈለከው? በቃ እሱ እስኪወለድ ድረስ በቃ ብሎ ሽግ አድርጎት ሄደ እና ቤተ መቅደስ ረጅም ሰዓት ስለቆየ
ምን ሆኖ ነው ካህኑ የቆየው ብለው በፍርሃት ውጭ ያሉ ሰዎች ይጠብቁት ነበር። ሲወጣ ግን አይናገርም። በምልክት ቃል ካፉ አይወጣም። ዘካርያስ ይኸውላችሁ ኤልሳቤጥን ለማግኘት የአገልግሎቱ ጊዜው ማለፍ ነበረበት። የአገልግሎቱ ወራት ሲፈጸም ነው ወደ ቤቱ ሄደው። አንድ ልጅ ተጸንሶ ለመወለድ በተለመደው ቋንቋ ከ9 ወር ያላነሰ ጊዜ ያስፈልገዋል። ከ9 ወር በላይ ምናልባትም የአገልግሎት ጊዜው 1 ወር ከሆነ ደግሞ 10 ወር ልጉም አድርጎት ሄደ። እሱ ከተወለደ በኋላ ስም ለማውጣት ሲንሾካሾኩ ነው አንደበቱ የተከፈተው። አንደበቱ ተከፈተና ትንቢት ተናገረ። በመንፈስ ቅዱስ ተሞልቶ አባቱ ዘካርያስ። በአባቱ ዘካርያስም ትንቢታዊ ንግግር ውስጥ የልዑል አገልጋይ እንደሚሆን፣ ለልዑሉ መንገድ እንደሚጠርግ ተናገረ። በዚህ ሁኔታ ዘካርያስ ዮሐንስ ተወለደ። ሲጸነስ እንደዚህ፣ ሲወለድ እንደዚህ። ይሄ ልጅ ምን ይሆን አሉ ሰዎች። ይሄ ጊዜ አለፈ እና ደግሞ ከ6 ወር በኋላ ያው መልአክ ወደ ድንግል ማርያም መጣ። ለድንግል ማርያም ብስራት ነገራት። አልገባትም ነበር፣ አብራራ። የጌታዬ ባሪያ እንደ ቃል ይሁንልኝ አለች። እንደ ቃሉ ሆነላት። ጌታ በማህፀኗ አደረ። ወደ ተራራማው ወደ ኤፍሬም ሀገር ወደ ይሁዳ ዘመዷን ኤልሳቤጥን ዝምድና አላቸው ለመጠየቅ ፈጥና ሄደች። ገና በር ላይ ደርሳ ሰላም ስትል እዚህ ውስጥ ያለው እድገቱን ያልጨረሰው ሽል ልንለው የምንችል ማንነት ዘለለ፣ ቦረቀ እና እናቱ በጣም ተደንቃ ገና የሰላምታሽን ድምፅ ጆሮዬ በሰማ ጊዜ ጽንሱ በማህፀኔ ዘሏልና የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል ብላ ተደንቃ ተናገረች። በሌላ ቋንቋ በጣም በጣም በተለየ ሁኔታ ገና በማህፀን አገልግሎት ጀመረ ማለት ነው አይደለም? አዎ። ምክንያቱም እናቲቱ ያለችው ነገር ምንድነው? ገና የሰላምታሽን ድምፅ በጆሮዬ ሲሰማ ጽንሱ በማህፀኔ በደስታ ዘሏልና የጌታዬ እናት ጥቆማ አደረገ ማለት ነው። እዛ ውስጥ ሆኖ በሌላ ቋንቋ ይሄ በማህፀን ያለው በማህፀን ላለው ቦረቀ። ከማህፀን እንዲህ አይነት ምልክት ሰጠ። የጌታዬ እናት እንድትል አደረገ። እግዚአብሔር ረዳው። ይሄ ሁሉ ዘመን አለፈ። በምድረ በዳ ኖረ። ከ30 ዓመት በኋላ ጊዜው ደረሰና ጌታ ኢየሱስ ክርስቶስ ለሕዝብ መገለጥ ስላለበት ቀድሞ ወጣ። ብዙዎችን እየገሰጸ ለንስሐ እያጠመቀ ሥጋ የለበሰ ሁሉ የጌታን ማዳን እንዲያይ ንስሐ ይግባ እያለ፣ ጠማማው ይቅና እያለ፣ ጎባጣው ይቅና እያለ ስርጓጉጡ እንዲሞላ በሕይወታቸው ያለ ልክ ያልሆነ ነገር፣ ለጌታ የማይሆን ነገር እንዲወገድ እያስተማረ ብዙዎችን የንስሐ ጥምቀት አጠመቀ። አሁን ሌላኛው አስገራሚ ነገር ደፍሬ ይሄን የምላችሁ ይሄው ወንጌላዊ ዮሐንስ ምዕራፍ 10 ላይ ይሄንኑ ቁልጭ አድርጎ ስላስቀመጠ ነው። ልክ አሁን ምዕራፍ 1 ከቁጥር 6 እስከ 8 ባለው ክፍል እንደተናገረው በደንብ አድርጌ አሁንም አሰምራለሁ ለሚሰማኝ ሁሉ። ይውላችሁ ለምስክር መጣ። የምስክርነቱ የመጨረሻ ዓላማ ምንድን ነው? እየሰማችሁ ነው? የመጨረሻ ዓላማ ምንድን ነው? ሰዎች በክርስቶስ እንዲያምኑ ነው። የዮሐንስ ምስክርነት ዓላማው ምንድን ነው? ጌታ ኢየሱስን ማክበር ይመስላችኋል? ጌታ ኢየሱስን ሰው አያከብረው። እየሰማችሁ ነው? ይመስለናል። ሰው አያከብረውም፣ ሰውም አላከበረው።
ጌታ ኢየሱስን ያከበረው አባቱ ነው። በአባቱ መጠን ሊያከብረው የሚችል ማንም ክብር ማለት ምስጋና ይድረስ ከበርልኝ ማለት ይመስላል ክብር ማለት ልክ ነው በእኛ ደረጃ ከዚህ ውጭ ምን ታመጣለህ? ምንስ ማድረግ እንችላለን? እኔ አንዳንድ ጊዜ ያንስብኛል። በቃ ዝም ብዬ የሆነ ነገርና በቃ ሌላ የለኝ ቃልም ቢሆን በቃ የተለመደው ነው ቋንቋም ቢሆን ምን ይባላል እላለሁ። እናንተም ብላችሁ ሊሆን ይችላል። እኛ ማክበር የምንለው ይሄንን ነው። ማክበር በጌታ ቋንቋ እንደሱ አይደለም። ይሄን ደጋግመን አንስተናል። ጌታ ኢየሱስን ሰው አያከብረውም፣ ዮሐንስም አያከብረውም። ለምን መሰላችሁ ይሄን የምለው? ጌታ ኢየሱስ በዮሐንስ ምዕራፍ 5 ላይ የዮሐንስን ምስክርነት አነሳ። ምስክርነቱ ትክክል ነበር አለ፣ እናንተ ግን አልተቀበላችሁትም አለ። ይህን ካለ በኋላ እኔ እኮ ከሰው ምስክር አልቀበልም አለ። ከዚህ የሚበልጥ ምስክር አለኝ አለ። ምንድነው ከዚህ የሚበልጥ ምስክር? አባቴ እንደሰራው የሰጠኝ ስራ የማንነቴ ምስክር ነው አለ። ደግሞ አባቴ ምስክር ነው አለ። ሙሴም ስለኔ ተናግረዋል አለ። መጽሐፍት ስለኔ ተናግረዋል አለ። የዮሐንስን ምስክርነት ሰምታችኋል፣ አልተቀበላችሁትም። ያልተቀበላችሁትን ሰው ምስክርነት ትክክል እንደነበረ እኔ እምላችኋለሁ። ነገር ግን እኔ ምስክርነት ፈልጌ አይደለም፣ እናንተ ትድኑ ዘንድ ነው አለ። የዮሐንስ ምስክርነት አስፈላጊነት የሚሰሙ ሰዎች እንዲድኑ እንጂ ጌታ እንዲከብር አይደለም። ጌታ ኢየሱስ ክርስቶስን አሜን ማለት ጌታ ኢየሱስን ማክበር አይደለም፣ ከውርደት ማምለጥ ነው፣ ከጨለማ መትረፍ ነው። እንዳይመስለን አሜን ብለን ዘምረን ብለን አጨብጭበን አናከብረውም። ነቅፈው ሰድበው አዋርደው አላዋረዱትም። ጌታ ኢየሱስ በሚጠሉት ሰዎች በማይፈልጉት ሰዎች የተዋረደ መሰለ እንጂ አልተዋረደም። አባቱ አክብሮታል። በሰው አይከብር፣ በሰው አይዋረድ። እሱ የዘላለም አምላክ አሸናፊ ጌታ ነው። እግዚአብሔር አብ አክብሮታል፣ ምላሽ ሰጥቷል። ግን ሰዎች ቢሰሙና የአብን ምስክርነት አሜን ቢሉ ውጤቱ ምን ይሆናል? ይድናሉ። እኛ ይኸውላችሁ አንዳንድ ጊዜ ምን ይሰማናል መሰላችሁ? ለምሳሌ አንዳንድ ሰዎች ምስክርነታችንን ሲነቅፉ፣ ሳይፈልጉ ሲቀሩ፣ ሲያበሻቅጡ፣ ምስክርነቱን የሆነ ነገር ሲያደርጉ እኛ ያልተከበርን ይመስለናል። እንዳልተከበርንም እናስባለን። ጉዳዩን ከክብራችን ጋር እናያይዘዋለን። በደንብ አስተውሉ። ከክብራችን ጋር ካያያዝነው ውጤቱ ንዴት ይሆናል። ከክብራችን ጋር ካያያዝነው ውጤቱ እልህ ይሆናል። ከክብራችን ጋር ካያያዝነው ውጤቱ በዛው መጠን ምላሽ መስጠት ይሆናል። ከክብራችን ጋር ካያያዝነው ግን ከህይወት ጋር ካያያዝነው የክርስቶስን እውነት ሰዎች አሜን ማለት ያለባቸው ለገዛ ጥቅማቸው ነው፣ ለመዳናቸው ነው። ዮሐንስ በዚህ መጠን መሰከረ። ምስክርነቱ ልክ ነው፣ ግን ለኔ ምንም የሱ ምስክርነት የሚጨምረው ነገር የለም፣ ከሱ የሚበልጥ ምስክር አለኛል። አባቱ አልመሰከረም። ሰማያትን ቀዶ ይለዋል አለ ሉቃስ። ሰማያት ተቀደው ጌታ ሲጠመቅ እግዚአብሔር አብ ከሰማያት በመለወጥ ተራራ ወይም ደብረ ታቦር በእርሱ ደስ የሚለኝ የምወደው ልጄ በማለት በሚያስገመግም ድምፅ አብ መሰከረለት። ስራው የማንነቱ ምስክር ነው። ደግሞ እግዚአብሔር አብ አከበረው። በክብር ወደ መጣበት ሄደ፣ በአብ ቀኝ ተቀመጠ። ሰው የሚያከብረው ሰው የሚያዋርደው አምላክ የለንም። ያዋረደው ፍቅር ነው። ያዋረደው እኛን መውደዱ ነው። ደግሞ እግዚአብሔር አብ አክብሮታል። እጅግ የከበረ ከከበሩት ሁሉ ይልቅ የከበረ እግዚአብሔር ያለ ልክ ያከበረውን ነው የምናመልከው። ክብር ለስሙ ይሁን። በዚህ መጠን ይኸውላችሁ ዮሐንስ አገልግሏል። ጌታ ኢየሱስም ስለ አገልግሎቱ ምስክርነት ሰጥቷል። በጣም የሚገርመኝና ከዚህ በፊትም ተካፍለነዋል አስታውሳለሁ። ዮሐንስ ይኸውላችሁ ወንጌላዊ ዮሐንስ ኢየሱስ የእግዚአብሔር ልጅ ነው ብቻ ሳይሆን
ኢየሱስ እርሱ ክርስቶስ ነው ብቻ ሳይሆን ኢየሱስ ቀዳማዊ ቃል ነው ብቻ ሳይሆን የሕይወት ብርሃን ነው ብቻ ሳይሆን ጨለማ ማያሸንፈው ብርሃን ነው ብቻ ሳይሆን ወደ ዓለም የመጣ ጸጋና እውነትን ተመልቶ በእኛ ያደረ ነው ብቻ ሳይሆን ሕግ በሙሴ ተሰጠ ጸጋና እውነት በክርስቶስ ሆነ ብቻ ሳይሆን እኔም ሆንኩ እንደኔ አይነቶቹ ብርሃን አይደለንም ሕይወትም አይደለንም የሚል ምስክርነት በአገልግሎት ውስጥ እንደነበረ ለማሳየት ነው ወንጌላዊው ቅዱስ ዮሐንስ በዚህ መጠን የጻፈልን። ለምን ይሄን ትኩረት አደረገበት? ይሄንን እንድናስተውል ነው። ዛሬም ይኸውላችሁ ምዕራፍ 10 ቁጥር 40 ላይ እንደዚህ ያለ ጌታ ኢየሱስ እውነት እላችኋለሁ እኔ የበጎች በር ነኝ አለ፣ የበጎች እረኛ ነኝ አለ አይደል? በእኔ የሚገባ ይገባልም ይወጣልም ማሰማሪያም ያገኛል አለ። ነፍሴን ስለ በጎቼ አኖራታለሁ፣ በገዛ ፈቃዴ አኖራለሁ እንጂ ከኔ የሚወስዳት ማንም የለም አለ። ምንደኛ ወይም ቅጥረኛ የሆነ እረኛ ተኩላ ሲመጣ መንጋውን ጥሎ ይሸሻል አለ። እኔ ግን ነፍሴን ስለ በጎቼ አኖራለሁ አለ እና በጎቹም ድምፁን እንደሚሰሙ እንደሚከተሉትም ተናገረ። ይሄን ሲናገር ይሰሙ የነበሩ ሰዎች አባቴ አባቴ የሚለው ቃል ረበሻቸው እና ሊወግሩት ተነሱ። እስቲ ስለ የትኛው ስራዬ ትወግሩኛላችሁ? ስለ የትኛው ክፉ ስራ አላቸው። አይ ስለ ክፉ ስራስ ማን ይወቅሳል አሉ። አንተ ሰው ስትሆን ራስህን ከእግዚአብሔር ጋር ስለ ማስተካከልህ ነው አሉት። እሱ ነው እንዴ የከበዳችሁ አለና ጌታ ኢየሱስ የባሰውን ተናገረ። ወደ ደቀ መዛሙርቱ እናንተን የሰጠኝ አባቴ ነው፣ እናንተን የሰጠኝ አባቴ ከሁሉ ይበልጣል፣ እናንተን ከእጄ መንጠቅ የሚቻለው ማንም የለም አለና ቁርጥ ያለውን ተናገረ። እኔና አብ አንድ ነን አለ። በዚህ ምክንያት ብዙ ግርግር ሆነ። ቁጥር 31 ላይ አይሁድ ሊወግሩት ደግሞ ድንጋይ ያነሱ ይላል። መቼም ድንጋይ ለነሱ ቅርብ ነው አይደል? ድንጋይ ያነሱ ሊቀጠቅጡ። በዚህ ሁኔታ ውስጥ የውላችሁ ሰው ክርስቶስን ይረዳል ብሎ ማሰብ አይቻልም። ግን ብዙ ሰዎች ይህንን ሁኔታ ካዩ በኋላ ምላሽ ሰጡ። ቁጥር 40 ላይ ዮሐንስም በመጀመሪያ ያጠምቅበት ወደ ነበረው ስፍራ ወደ ዮርዳኖስ ማዶ እንደገና ሄደ። በዚያ ኖረ። ብዙ ሰዎችም ወደ እርሱ መጥተው ዮሐንስ አንድ ምልክት እንኳን አላደረገም አለ። ምንም ምልክት አድርጎ አያውቅ አላደረገም። ነገር ግን ዮሐንስ ስለዚህ ሰው የተናገረው ሁሉ እውነት ነበረ አሉ። ይህ በጣም አስደናቂ ምስክርነት ነው። ያው እንደምታውቁት ብዙ ጊዜ እንዳነሳ ነው ስለ ዮሐንስ መጥምቅ ነው የሚነግረን። ይኸው ከ2000 ዓመት በኋላ ዓላማውን፣ ምስክርነቱን፣ አገልግሎቱን በዜሮ አባስተን ይህን የመሰለውን የመጽሐፍ ቅዱስ ምስክርነት በዜሮ አባስተን ዮሐንስ መጥምቅን ታምረኛ አድርገነዋል አይደል? አሁን ዮሐንስ ሲባል በሀገራችን ያለውን ነገር ታውቆ የለም። አንድ ምልክት አላደረገም አለ። በጣም የሚገርመኝ ነገር ምልክት አለማድረጉ አይደለም። ይኸውላችሁ ያለ ምልክት እንዴት ነው ሰው የሚሰማው? ያለ ምልክት እንዴት ነው ሰው የሚቀበለው? ምንም መንፈሳዊ ለመሆኑ ከእግዚአብሔር ለመምጣቱ የሚያሳይ ምልክት አገልግሎት ከጀመረ ጀምሮ ዮሐንስ አልነበረውም። ዮሐንስ መጥምቅ አጋንንት ሲያወጣ አልታየም። ሽባ ሲተረትር አልታየም። ጎባጣ ሲያቀና አልታየም። አይነ ስውራንን ሲፈውስ አልታየም። ወይም ደግሞ በኋላ በደቀ መዛሙርት ሕይወት የተደረገው አይነት ተአምር ሲያደርግ አልታየም። የእሱ ተአምራት ጌታ ኢየሱስ ነበር። እጁን ወደሱ እየቀሰረ ይናገር ነበር። አስገራሚ ነገር ነው ይሄ። አስተውለነው ከሆነ ምንም ምልክት አላደረገም። ይኸውላችሁ የጌታ ሞገስ፣ የጌታ መንፈስ፣ የጌታ ኃይል ከሱ ጋር ስለነበረ ክርስቶስን እንዲያገለግል ሰዎችን ወደ ክርስቶስ እንዲመራ ጸጋው ስላገዘው ዛሬ እኮ የእግዚአብሔር ሰው ለመባል መንፈሳዊነታችንን ለማሳየት የማንቧጥጠው ነገር የለም። ችግራችን እሱ ይመስለኛል።
እንደው ክፉ ነው ደግ ነው አላውቅም። ኡጋንዳ ዛሬ በመንግስት ደረጃ የተወሰነው ውሳኔ ሰምታችኋል? ኡጋንዳ ወደ 800 አብያተ ክርስቲያናት እንዲታሸጉ አረግ። ዛሬ ሰምታችሁ ከሆነ ዜናውን ሰምታችሁ ከሆነ በጣም ነው የገረመኝ። በአንድ መልኩ አሳዘነኝ፣ በአንድ መልኩ በጣም አሳዘነኝ። ምክንያቱም ቤተ ክርስቲያን ተብሎ ስለተነገረ በክርስቶስ የሚያምን የሚል ጽንሰ ሐሳብ ውስጡ ስላለው አስደነገጠኝ፣ አሳዘነኝ። በአንድ በኩል በጣም አሳዘነኝ። አብያተ ክርስቲያናት እንዲታሸጉ አደረገ። አንዱ ምክንያት ረስቸዋለሁ። ሁለት ነገር ተነግሯል። አንደኛ ይሄ እናስተምራለን የሚሉ ብዙ አገልጋዮች የሚሰብኩትን እናምነዋለን የሚሉትን መጽሐፍ ቅዱስ አያውቁም። ቢያንስ የመጀመሪያ ዲግሪ የቴዎሎጂ ዲግሪ የሌለው ሰው መድረክ ላይ ቆሞ ቄስ ቢሆን ካርዲናል ቢሆን ሌላ ቢሆን ሊሰብክ አይገባውም፣ ከዚህ በኋላ ወንጀል ነው አሉ እና አያውቁትም። የሚሰብኩትን የሚናገሩትን አያውቁትም። አንደኛው ነገር እሱ ነው። ሌላው ነገር በዝባዦች ናቸው። ህዝብን ሊያገለግሉ ሳይሆን ዘይት ሊሸጡ ሌላ ነገር በማድረግ ህዝቡን ሊያራቁቱ የቆሙ ናቸው። እነዚህ ውሃ አይቆፍሩም፣ እነዚህ ህዝቡን አይረዱም፣ ከህዝቡ ግን ይመዘብራሉ፣ ይሰርቃሉ። ስለዚህ ሁለተኛ እንደሱ አይሆንም በሚል ዘጉት እና በአንድ መልኩ እንደው እኛም ጋር በሆነ አልኩ። በእውነት ተመኘው። በአንድ መልኩ ደግሞ ስለ ቤተ ክርስቲያን ስለሆነ ይሄንንም እያደረገ ያለው ክፉ ስለሆነ ቤተ ክርስቲያን ስለሆነ ስሟ በክፉ እየተነሳ ያለው በአንድ በኩል አሳዘነኝ። ምን ልላችሁ መሰላችሁ? ጌታ ኢየሱስ እኮ ያለምንም ተጨማሪ ነገር በቂ እኮ ነው ለሰው። የእግዚአብሔር ቃል እኮ በቂ ነው፣ ምንም ነገር ሳንጨማምርበት። በጽድቅ ይሄ ቢነገር፣ በእውነት ይሄ ቢነገር፣ ሲፈውስ ፈወሰ ማለት ችግር የለውም፣ ሲያድን አዳነ ማለት ችግር የለውም። ግን ድራማ መስራት፣ የእግዚአብሔር ሰው ለመባል አገልጋይ ለመባል አጭበርባሪ መሆን ለማን? የትኛውን ጌታ ለማክበር? ማን ሊያከብረው? ጌታ ኢየሱስን። ብቻውን ክቡር ነው፣ ብቻውን በቂ ነው ጌታ ኢየሱስ። አሁን ግርግር አላየንም እዚህ ወገኖቼ። ቅድም ቁጭ ብለን እየሰማን ነበር የእግዚአብሔርን ቃል። አልተሰማችሁም? እረፍት እግዚአብሔር አልተናገራችሁም ወይ? በሰማነው ቃል አልተናገራችሁም? ለእኔ ብላችሁ የወሰዳችሁት ከሌለ በጣም አዝናለሁ። እኔ ቁጭ ብዬ አንዳንድ ቦታ እያለቀስኩ፣ አንዳንድ ቦታ በጣም እየተገረምኩ፣ በቃ ጌታ ሆይ ፈቃድህ እንደዚህ ነው ማለት ነው። በዚህ ቃል ምትነካት፣ ምታገኛት፣ ምትጠቅማት፣ ምታሳርፋት አለ ማለት ነው። እግዚአብሔር ሆይ ተባረክ እያልኩ እግዚአብሔርን ባርከው ነበር ቁጭ ብዬ እየሰማሁ። አሁንም ቢሆን ወገኖቼ ይሄንኑ ለማጽናት ነው እዚህ ጋር የቆምኩት። ይሄንኑ ጌታ ኢየሱስ በቂ ነው። ጌታ ኢየሱስ ረፍት ነው። ጌታ ኢየሱስ ምንም ሳንጨማምርበት፣ ሳናጭበረብር፣ ሳናታልል፣ ያልተባልነውን አለኝ እያል ሳንቀባጥር፣ የሆነ ነገር ሳንጨምርበት ብቻውን የተጻፈውን አንብበን ብንወርድ፣ ተካፍለን ብንሄድ ትውልድ ይፈወሳል። ቃሉ አቅም አለው። ቃሉ ዛሬም ይሰራል። ጌታ ዛሬም ሕያው ነው። የእግዚአብሔር ቃል ሕያው የሚሰራ ነፍስና መንፈስን ጅማትና ቅልጥምን እስኪለይ ድረስ የሚወጋ ነው። እኛን በሚቆጣጠር በእርሱ ዓይኖች ፊት ነገር ሁሉ የተገለጠና የተራቆተ ነው እንጂ አንዳችስ እንኳ የተሰወረ ፍጥረት የለም ይላል። ይህን ሕያው አምላክ ነው የምናመልከው። የሚወደንን ጌታ ነው የምናመልከው። ይሄ ጌታ እኔና እናንተን ለማዳን በሥጋ ተገልጧል። ወገኖቼ ስለ እሱ ዮሐንስ እንዲናገር ከልጅነት ጀምሮ በልዩ ጥንቃቄ ተጸነሰ፣ ተወለደ፣ በተአምራት ተገለጠ። የእሱ ተአምራት ጌታ ኢየሱስን መናገር ነበር። ወገኖቼ ብዙውን ነገር ልለፈው፣ ይህን ቃል ግን አሁንም ደግሜ ላስምርበት። ጌታ ኢየሱስ ክርስቶስ ዮሐንስ ያጠምቅ ወደ ነበረበት ወደ ሄኖን መጣ እና አዩት ሰዎች። ካዩት በኋላ ዮሐንስ እኮ ስለዚህ ሰው ነግሮናል አሉ። ዮሐንስ ምንም ምልክት አላደረገም፣ ግን ስለዚህ ሰውዬ ነግሮናል።
ስለዚህ ሰው የነገረን እውነት ነው አሉ። ያለ ምልክት አዎ መንፈሱ ይሰራላ። የእግዚአብሔር ቃል ጉልበት አለው። ይኸውላችሁ አስቀድሞ ለአይሁዳዊ ያለ ጳውሎስ ሮሜ 1 ቁጥር 16 ላይ አስቀድሞ ለአይሁዳዊ በኋላም ለግሪክ ሰው የእግዚአብሔር ኃይል ለማዳን ነው አለ። ኢየሱስ የእግዚአብሔር ኃይል ነው። ኢየሱስ የእግዚአብሔር ጥበብ ነው። አስቀድሞ ለአይሁዳዊ በኋላም ለአሕዛብ ለኔና እናንተ የተነገረ የእግዚአብሔር ኃይል የእግዚአብሔር ጥበብ ነው። ያፈርሳል የጨለማን ሥራ፣ ይንዳል የክፋትን ኃይል፣ ያስወግዳል ኃጢአትን፣ ያስታርቃል ከአባቱ ጋር። ኢየሱስ ዛሬም እግዚአብሔር ለነፍሳችን ብቸኛ መፍትሄ አድርጎ ያቆመው ረፍት ነው። ጌታ ኢየሱስ አይጨመርበትም፣ አይደረትበትም፣ ሌላ ምንም አይደረግበትም። ብቻውን በቂ ነው። ወገኖቼ ይኸውላችሁ ዮሐንስ በሚገርም ሁኔታ ያገለግል ነበር። ስለ አገልግሎቱ የሰሙ ጸሐፍት ፈሪሳውያን ሰዎችን አደራጁና ላኩበት። አደራጅተው ላኩበት እና እነዛ ሰዎች ሄዱና ካህናት ሌዋውያን የሆኑ ናቸው። መጡና ጠየቁት። ይኸውላችሁ አሁንም ወንጌላዊ ዮሐንስ ይሄንን በጻፈበት መንፈስ ጉዳዩን እናስተውል። ይኸውላችሁ አንተ ማነህ ብለው ይጠይቁት ዘንድ ከኢየሩሳሌም ካህናትና ሌዋውያን በላኩበት ጊዜ ዮሐንስ ምስክርነት ይህ ነው መሰከረም ይልና አልካደምም ይላል። አሁን እኔ ክርስቶስ አይደለሁም ብሎ መሰከረ። አሁን መሰከረ ብቻ እኮ አይደለም የሚለው ዮሐንስ መሰከረ። እስኪ በሉት አልካደምም። መሰከረ አልካደምም። አሁን መሰከረ ብቻም ሳይሆን አልካደም። ምን ማለት ነው አልካደም? አያችሁ ሰዎች ግር ብለው መጥተዋል። ሞገስ አግኝቷል። ሰዎች ከበውታል። ጥያቄም እየተጠየቀ ነው። ሞቅ ብሎት ነሸጥ አድርጎት እኔ ነኝ ብልስ አላለም። መቼም እኔነትን የመሰለ ደዌ የለም ሰው ካላስተዋለ። ልንገራችሁ ከጠላት በላይ የሚጎዳን እኔነት ነው። ከማንም ሰው ወጥመድ በላይ በነፍሳችን በሕይወታችን ትልቁ ወጥመድ እኔነት ነው። ዮሐንስ ይኸውላችሁ እኔነትን አሽቀንጥሮ የጣለ ክርስቶስን ብቻ ለማሳየት እግዚአብሔር በልቡ በሞላው መንፈስ የሚንቀሳቀስ ማነህ አንተ አሉት። ዮሐንስ ወንጌላዊውን ይዩት። መሰከረ ካለ በኋላ አልካደምም። እኔ አይደለሁም ብሎ መሰከረ። ይኸውላችሁ ኢየሱስ ጌታ ነው የማለት ያህል እኔ ጌታ አይደለሁም። ኢየሱስ ያድናል የማለት ያህል ማዳን የኔ አይደለም። ኢየሱስ እንዲህ ነው የማለት ያህል እኛም ሆነ እኛን የሚመሳሰሉ ሌሎች አይደሉም ማለት ክርስቶስ አይደለሁም ማለት ምን ማለት እንደሆነ ይገባችኋል? እኔ አይደለሁም የተቀባሁት። አሁን በአማርኛ ስለሆነ አልከበደንም እንጂ የተቀባ ማለት ቋንቋው እኮ ክርስቶስ ነኝ ማለት ነው። ይህን መሰከረ፣ አልካደም። ጌታውን አከበረ። ጠየቁት ደጋግመው፣ መልስ ሰጣቸው። እንደገና እነዚህ የተላኩት ፈሪሳውያን ስለነበሩ ታዲያ አንተ ክርስቶስ ወይም ይመጣል የተባለው ነቢይ ካልሆንክ ለምንድን ነው የምታጠምቀው አሉት። እና እኔ በነቢዩ በኢሳይያስ የተነገረው ድምፅ ነኝ፣ እኔ የአዋጅ ነጋሪው ነኝ። እኔ በቃ የኔ ስራ ይሄ ነው። ይሄንን ተናገረ ዮሐንስ። ይኸውላችሁ እናንተ የማታውቁት በመካከላችሁ ቆሟል። ከዛ በኋላ ባለው ጊዜ በመጠመቂያው ስፍራ ብዙ ሰዎች ሲመጡ እናንተ የማታውቁት በመካከላችሁ ቆሟል፣ ከኔ ይልቅ የሚከብር ይህ ነው አላቸው። በተደጋጋሚ ይሄ ቃል በዚህ የወንጌል ክፍል 3 ጊዜ ተጽፏል። ቁጥር 15 ላይ እናየዋለን፣ ቁጥር 27 ላይ እናየዋለን። ከኔ በኋላ የሚመጣው ከኔ ይልቅ የሚከብር ነው፣ ከኔ በፊት ነበረ ይላል ሁለቱ ቦታ ላይ። ከዚህም በኋላ እናገኘዋለን ቀጣይ አንቀጽ ላይ። ጊዜው ስለማይፈቅድልኝ ከቁጥር 29 ጀምሮ ወዳለው በፍጥነት እሄዳለሁ። ይኸውላችሁ ይሄ ከሆነ በሚቀጥለው ቀን
በሚቀጥለው ቀን በነጋው ዮሐንስ ኢየሱስን ወደ እርሱ ሲመጣ አየ። እንዲህ አለ፣ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ። እጁን ቀስሮ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ አለ። አንድ ሰው ከኔ በኋላ ይመጣል፣ ከኔም በፊት ነበረና ከኔም ይልቅ የከበረ ሆኗል ብዬ ስለ እርሱ ያልኩት ይህ ነው አላቸው። እኔም አላውቀውም ነበር የሚለው ቃል ይገርመኛል። ከማህፀን ቦርቆ 30 ዓመት በምድር ላይ ኖሮ የጌታን ማዳን ለማየት ንስሐ ግቡ እያለ ሰብኮ ምን ይመስላችኋል? እኔ አላውቀውም ነበር ማለት ምንድነው የሚመስላችሁ? የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ብሏል። ከኔ በፊት ነበር፣ ከኔ በኋላ ይመጣል፣ ከኔ ይልቅ የከበረ ሆኗል ብሏል። ቀዳማዊነቱን እየተናገረ ከሱ በኋላ መምጣቱን እየተናገረ ከሱ ይልቅ መክበሩንም እየተናገረ ይሄንን ሁሉ እየመሰከረ ከኔ በፊት ነበር፣ ከኔ በኋላ ይመጣል፣ ከኔ ይልቅ ከብሯል፣ የከበረ ሆኗል እያለ ግን እኔ አላውቀውም ነበር። ምን ይመስላችኋል? እኔ አላውቀውም ነበር እና ከዚህ ውጪ ታዲያ እንዴት ይወቀው? ከዚህ ውጪ መገለጥ አለ እንዴ? በፊት ነበረ ከማለት ውጪ መገለጥ አለ ወይ? ዝም ብሎ በፊት ነበር ነው ወይ ጉዳዩ? ከኔ በኋላ ይመጣል ወይ ማለት ነው ወይ ጉዳዩ? ከኔ የከበረ ሆኗል ማለት ብቻ ነው ወይ ጉዳዩ? በምድር ላይ እኮ ከዮሐንስ በሰው ምናልባት በተለያየ አገልግሎት በንጽጽር የሚከብሩ ሊኖሩ ይችላል። ከሱ በፊትም የነበሩ ሌሎችም አሉ። ከሱ በኋላም የመጡም ሊኖሩ ይችላሉ። ግን ይሄኛው ከዚህ ይለያል። ይኸውላችሁ እኔ አላውቀውም ነበር፣ ዳሩ ግን ለእስራኤል ይገለጽ ዘንድ ስለዚህ በውሃ እያጠመኩ እኔ መጣሁ። ዮሐንስም እንዲህ ብሎ መሰከረ፣ መንፈስ ከሰማይ እንደ ርግብ ሆኖ ሲወርድ አየሁ፣ በእርሱ ላይም ኖረ። እኔም አላውቀውም ነበር አለ ደገመና፣ ዳሩ ግን በውሃ አጠምቅ ዘንድ የላከኝ እርሱ መንፈስ ሲወርድበትና ሲኖርበት የምታየው በመንፈስ ቅዱስ የሚያጠምቅ እርሱ ነው አለኝ። ቀጥታ ጥቆማ ማለት ነው። በመንፈስ ቅዱስ ተነድቶ እንዲህ በሙላት ከኔ በኋላ ይመጣል እያለ በትንቢት መንፈስ መናገር ብቻም ሳይሆን ቀጥታ ከሰማይ በርግብ አምሳል መንፈስ መጥቶ ራሱ ላይ እርፍ ሲል አየ። ምክንያቱም የዮርዳኖስ ወንዝ ዳርቻ በጣም ብዙ ሰዎች አሉ። እናንተ የፉኝት ልጆች ከሚመጣው ቁጣ ታመልጡ ዘንድ ማን መከራችሁ እስኪላቸው ድረስ ካባ የደረቡ ትልልቅ ሰዎች ነበሩ። ዝም ብሎ ድምፅ ከሰማይ ቢሰማ ምናልባት ይሄ ለኔ ነው የሚል ላይጠፋ ይችላል። ማንም እንዳያጭበረብር፣ ማንም እንዳይሻማ መንፈስ ቅዱስ ቀጥ ብሎ መጣና በእርሱ ላይ አረፈ። ይሄ ብቻ ነው አይደለም። ይሁላችሁ ከዚህ ጋር ተያይዞ አንድ ነገር በራለት። ይሄ በግ ያለው የዓለምን ኃጢአት የሚያስወግድ የተባለለት የዓለምን ኃጢአት ለማስወገድ ሊታረድ የመጣው በኃጢአተኞች መካከል የተገለጠው እናንተ የማታውቁት በመካከላችሁ ቆሟል ብሎ የተናገረለት እንደ ማንኛውም ሰው ተጠማቂ መስሎ ከሚጠመቁ ሰዎች ጋር ተደርድሮ የቆመው እርሱ ለካ እግዚአብሔር ልጅ ነው፣ መለኮት ነው። አያችሁ አሁን ዮሐንስ በደንብ የበራለትና ለሁላችንም የመሰከረልን ምስክርነት ይሄ ነው። እኔም አይቻለሁ እርሱም የእግዚአብሔር ልጅ እንደሆነ መስክሬአለሁ አለ። አሁን አየሁት ማን እንደሆነ እሱን ለእስራኤል ለመግለጥ በውሃ እንዳጠምቅ የላከኝ በሰማያት ያለው እግዚአብሔር ይሄንን አለኝ። አሁን ሲጠመቅ የምታየው መንፈስ በርግብ አምሳል ሲወርድበት የምታየው እርሱ ነው አለኝ። እኔም አየሁ እርሱ የእግዚአብሔር ልጅ ነው አለ።
ለካ እግዚአብሔር በልጁ ነው የታረቀን፣ ልጁን ነው የሰጠን የእኛን ኃጢአት ለማስወገድ። በደንብ ስሙ። ይሄንን ማየት የመጨረሻ ነው። ይሄንን ካስተዋለ በኋላ ዮሐንስ ራሱ ከጌታችን ከኢየሱስ ጋር ብዙ ሰዎች መኮልኮላቸውን በዙሪያው መሰብሰባቸውን አይተው መጥተው ሲያወሩለት ሙሽራይቱ ያለችው እርሱ ሙሽራ ነው፣ እርሱ ሊልቅ እኔ ላንስ ያስፈልገኛል አለ። ዮሐንስም ይሄን ካየ በኋላ እረፍ ማለቱን እናስተውላለን። እረፍት ነው ጌታ ኢየሱስ። ይሁላችሁ እኛን ለማዳን እግዚአብሔር ልጁን ሰጥቷል። ልጁን ሰጥቷል ማለት መጥቶ በኃይል በሆነ ነገር እንዲያድነን ሳይሆን ኃጢአታችንን ለማስወገድ አማናዊ በግ ሆኖ በመስቀል ላይ እንዲሰቀል እግዚአብሔር በልጁ የታረቀው ሰው፣ አንድ ልጁን አሳልፎ የሰጠለት ሰው፣ ይሄ የገባው ሰው፣ ይሄ የበራለት ሰው እንዴት እግዚአብሔር አይወደኝም ይላል? እንዴት እግዚአብሔር ትቶኛል ይበል? እግዚአብሔር ከኔ ጋር አይደለም እንዴት ይበል? እንዴት በሌላ ጥያቄ ይወዛገባል? እንዴት የዕለት ጉዳይ ከእግዚአብሔር ጋር ያለውን ግንኙነት ያበላሽበታል? ወገኖቼ አይኖቻችን ይገለጡ። እግዚአብሔር እንዴት ባለ ፍቅር እንደወደደን እናስተውል። እግዚአብሔር ልጁን ስለኔና ስለናንተ አሳልፎ ሰጥቷል። በልጁ ወዶናል፣ በልጁ አቅርቦናል። ስለኔና ስለናንተ ራሱን አሳልፎ የሰጠው የዓለምን ኃጢአት እንዲያስወግድ እግዚአብሔር አንድያ ልጁን ነው። ልጁ ኢየሱስ ክርስቶስ ስለ እኛ ደሙን አፍሷል፣ ስለ እኛ ስጋውን ቆርሷል፣ በመስቀል ላይ ውድ ዋጋ ከፍሏል። ይሄንን አድርጎ እግዚአብሔር አይወደኝም፣ በዕለት ጉዳይ አላየኝም፣ በሕይወት ውስጥ ባለ ክፍተት ትቶኛል አይባልም። እግዚአብሔር ምሕረት ይብዛልን፣ የደስታችን ማዕከል እንዲሆን። ኢሳይያስ 53ን አንብቤ ይቀመጣል። ምክንያቱም ስለ በጉ ነው ያነሳ ነው፣ ስለ ታረደው በግ ጌታ ኢየሱስ ክርስቶስ ስለኛ ኃጢአት የከፈለውን ዋጋ እግዚአብሔር እንዴት ባለ ፍቅር እንደወደደን የሚያሳየውን የትንቢት ቃል ለአንብበው የመልእክቱ መደምደሚያ ይሁን። የሰማነውን ነገር ማን አምነዋል አለ። የእግዚአብሔርስ ክንድ ለማን ተገልጧል? በፊቱ እንደ ቡቃያ ከደረቅም መሬት እንደ ሥር አድጓል። መልክና ውበት የለውም፣ ባየነው ጊዜ እንወደው ዘንድ ደም ግባት የለውም። የተናቀ ከሰውም የተጠላ የሕማም ሰው ደዌን የሚያውቅ ነው። ሰው ፊቱን እንደሚሰውርበት የተናቀ ነው፣ እኛም አላከበርነውም አለ። ሰው ፊቱን እንደሚሰውርበት ማለት ምን ማለት እንደሆነ ግንባሩን እንደሚከሰክስበት፣ እንደሚጸየፈው፣ እንደማይወደው ሰው እንዲህ የተናቀ ነው። የእግዚአብሔር ልጅ ውበት የሌለው ማን ነው? እግዚአብሔር ልጅ ለኛ ሁሉን የሆነ አክብሮ የፈጠረን እግዚአብሔር ልጅ በስጋ የተገለጠው ጌታ እንዲህ አይን አይሞላም? በዚህ መጠን ነው የተወደድ ነው። በእውነት አለ ደዌያችንን ተቀበለ፣ ሕማማችንንም ተሸክሟል። እኛ ግን እንደተመታ፣ በእግዚአብሔር እንደተቀሰፈ፣ እንደተቸገረ ቆጠር ነው። እርሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችንም ደቀቀ። የደህንነታችንም ተግሳጽ በእርሱ ላይ ነበረ፣ በእርሱም ቁስል እኛ ተፈወስን። እኛ ሁላችን እንደ በጎች ተቅበዝብዘን ጠፋን፣ ከኛም እያንዳንዱ ወደ ገዛ መንገዱ አዘነበለ። እግዚአብሔርም የሁላችንንም በደል በእርሱ ላይ አኖረ። ተጨነቀ፣ ተሰቃየም፣ አፉንም አልከፈተም። ለመታረድ እንደሚነዳ ጠቦት፣ በሸላቾቹም ፊት ዝም እንደሚል በግ እንዲሁ አፉን አልከፈተም። በማስጨነቅና በፍርድ ተወሰደ። ስለ ሕዝቤ ኃጢአት ተመትቶ ከሕያዋን ምድር እንደተወገደ ከትውልዱ ማን አስተዋለ? ከክፉዎች ጋር መቃብሩን አደረጉ፣ ከባለጠጎችም ጋር በሞቱ ሆኖ ግፍን አላደረገም ነበር። በአፉም ተንኮል አልተገኘበትም ነበር። እግዚአብሔርም
በደዌ ያደቀው ዘንድ ፈቀደ። ነፍሱን ስለ ኃጢአት መስዋዕት ካደረገ በኋላ ዘሩን ያያል፣ ዕድሜውም ይረዝማል፣ የእግዚአብሔርን ፈቃድ በእጁ ይከናወናል። ከነፍሱ ድካም ብርሃንን ያያል፣ ደስም ይለዋል። ጻድቅ ባሪያዬ በእውቀቱ ብዙ ሰዎችን ያጸድቃል፣ ኃጢአታቸውን ይሸከማል። ስለዚህ እርሱ ብዙዎችን ይወርሳል፣ ከኃያላንም ጋር ምርኮን ይካፈላል። ነፍሱን ለሞት አሳልፎ ሰጥቷልና ከአመፀኞችም ጋር ተቆጥሯልና። እርሱ ግን የብዙ ሰዎችን ኃጢአት ተሸከመ። ስለማን ማለደ? ስለ አመፀኞች ማለደ። ለአመፀኛው ዓለም የተከፈለ ዋጋ፣ ስለ አመፀኞች በመስቀል ላይ የማለደ ጌታ ኢየሱስ አማናዊው በግ የሁላችንንም ኃጢአት የተሸከመ ነው። የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ። እግዚአብሔር በዚህ መጠን ወዶናል። ስለዚህ ሊተወን አይችልም። ትቶኛል አይባልም። ሊተወን አይችልም። በዚህ መጠን ተቀብሎናል። እግዚአብሔር በልጁ ከራሱ ጋር አስማምቶናል። ይህንን የምታይ ነፍስ፣ ይህንን የሚያይ ሕሊና እግዚአብሔር ትቶኛል አይልም። እግዚአብሔር ለዘላለም አይጥልም፣ ለዘላለም አይተውም። ጌታ ኢየሱስ እናንተን የሰጠኝ አባቴ ነው፣ እናንተን የሰጠኝ አባቴ ከሁሉ ይበልጣል፣ እናንተን ከእጄ መንጠቅ የሚቻለው ማንም የለም ብሏል። ስለዚህ በማይፈለቀቀው መዳፉ በማይዝለው ክንዱ ተይዘናል። እግዚአብሔር በዚህ መጠን ወዶናል። የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ኃጢአታችንን፣ በደላችንን፣ ነውራችንን ከኛ አንከባሏል። እሱ ቀዳማዊ ቃል ነው። እሱ የሕይወት ብርሃን ነው። እሱ እውነት ነው። እርሱ ጸጋና እውነትን ተሞልቶ በእኛ ያደረ ነው። እርሱ አባቱን በመካከላችን የገለጠ የሕያው እግዚአብሔር ልጅ ነው። እኛም እንመሰክራለን እንደ ዮሐንስ፣ እውነት ነው ኢየሱስ እርሱ የሕያው እግዚአብሔር ልጅ እንደሆነ እኛም በርቶልናል፣ እንመሰክራለን። ክብር ለስሙ ይሁን። እግዚአብሔር ይባረክ። የጌታ ጸጋና ሰላም ይብዛላችሁ። እግዚአብሔር ስለሰጠን ጊዜ ስሙ ይክበር። አሜን።